በጣም ስለጠረጠረኝና ልጁን እናስመርምር ሲለኝ ጊዜ እኔም በቃ ልጁ እንዲመረመር አልፈለኩምና እሺ አላልኩት። በዛ ምክንያት በጣም ተሰቃየሁት። ልጁ ለምን እንዲመረመር አልፈለግሽ? ልጁ የሷ አለመሆኑን አንተ ራሱ ታውቃለህ። ለዛ ነው ያልፈለኩት እንዲመረመር ልጁ። በአንተ ምክንያት ስንት ነገር እንደተሰቃየው ባለቤቴ በቢላ ቂጤን ወቅቶኝ ሁሌም እውነታውን ንገሪኝ ብሎ ሁልጊዜም ስለምንጨቃጨቅ ሁልጊዜም ስለምንጣላ ከዛም በዛ ምክንያት አንድ ቀለታ ጫት ቀሞ መርቀኖ ነበር የመጣውና በቢላ ወጋኝ። ከዛም በቢላ ወቅቶኝ እኔ ሆስፒታል ስገባ ከዛ ስወጣ በቃ ከዛ ስትወጣ ታሳስረኛለች ብሎ ስለሚፈራ በቃ በዛ ምክንያት እንዳላሳስረው ብሎ በምንድነው ሲሉት ጊዜ ስትማገጥብኝ አገኘዋት ብሎ ጭራሽ እሱ ማሳሰር ሲገባኝ እሱ እኔን አዙሮ አሳሰረኝ። በዛ ምክንያት በጣም ተሰቃይ ነበር ይቆራው። አዎ ሲጀመር የመለይ ህጋቸው አንቺ አንድ ነገር ብቻ እንድትተባበሪ ነው ፈልገው። አንቺ የምትፈልጊው ነው ያደርግልሻል። ውጭ መሄድ ከፈለግሽ የፈለግሽው መሄድ የምትፈልጊበት ሀገር እኔ እሸኝሻለሁ። ዱባይም ሆነ ሳውዲም ሆነ ኩዌት ኳተርም ሆነ ሌላም ሀገር የምትፈልጊው ሆነ እኔ ጨርሼ ልክሻለሁ በህጋዊ መንገድ ማለት ነው። አንቺ ብቻ አንድ ነገር ብቻ ከልጆቼ ጋር እንድገናኝ ማድረግ የምትችይው አንቺ ብቻ ነሽ። እኔና ሱመያ የተለያየንበት ልጆቹን አላሳይም ያለችኝ ምክንያት በእኔ ላይ እያለ ከሌላ ሴት ጋር ማቅጠድ ይቃላ ወልደሃል ካንቺ እንደወለድኩ ነው የምታውቀው። እሷ በምትፈልገው መንገድ እኔና አንቺ ተገናኝተን ለሱመያ መልእክት ቪዲዮም ሰርተን ቢሆን የሆነ ነገር ማድረግም ቢሆን ለሱመያ ብቻ መልእክት በባሌም በቦሌም ብለን የኔ ልጅ እንዳልሆነ ብቻ አስረድተሽ እሷን አሳምነሻት ልጁ የሚመርመር ካለች ልጅ ሴት ነው ያለው ስለ ልጅ ሰልጠይቅሽ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ብያለሁ። ያላችሁበት ሰላማችሁ በዝት ይበል እያልኩኝ እንግዲህ መጥቻለሁ። በመኪና ነበር የመጣሁት። መኪናውን ትንሽ ወደ ከተማ ወደ ገጠር ውስጥ አልገባ ትንሽ የከተማ አለች። መኪናውን እዛ አቁሜ ነው የመጣሁት እና ገጠር ውስጥ ስለሆነ ትንሽ አንዳንድ አስቸጋሪ ቦታም ስላለ መኪናውን እዛው ልጆች ጋር አድርጌ የሚከራይ ሞተር አለ። ሞተር ተከራይቼ የመጣሁት ማለት ነው። ሞተር ተከራይቼ በሞተር መጣሁኝ። ውስጥ ስለሆነ ሰፈራቸው ጠያይቄ እንዲህ ካልክ ያውቁታል ልጆች ብሎኝ ሞተር ተከራይቼ መጣሁኝ እና አሁን ያለሁት ያው ገጠር ውስጥ ነው። ማንን ልፈልግ ነው የመጣሁት? እንደምታውቁት የቪዲዮ ላይ ስትጠቆመኝ የሱመያ ጓደኛ የነበረችው እኛም ጓደኛ የነበረች ልጅ አለች። እሷ ስትጠቆመኝ ሰምታችኋል፣ ቪዲዮን አይታችሁታል። የልጁ እናት ሱመያም እኔና ሱመያ የተለያየንበት ምክንያት ዲቃላ ወልደሃል ብላ ስትጠረጥረኝ የነበረው ከባለትዳር ሴት አስወልደ ምናምን ብላኝ የነበረው ከዚህ መናገር ያልፈለኩት ሚስጥር አለ። እነሱ ቤት አካባቢ ደርሻለሁ። እዚህ አካባቢ ነው ጠብቀኝ ብላኛለች። እሷ ልጅቷንም አውርቻት ስልኳንም አግኝቼ ያው በተሰጠኝ መሰረት ደውዬ አግኝቻት መጥቻለሁ ማለት ነው። እና አሁን እነሱ ሰፈር ነው ያለሁት። ልብስ አንዴ ጠብቀኝ የሆነ ልብስ ቀይሬ መጣሁ ብላኝ ነው የገባችው። እሷ ሳታይ ካሜራ ይራቅ አድርጌ እደብቀውና ማለት ነው በቃ አንዳንድ ነገር አወጣጣታለሁ። እነሱ መያም ተመልካቾችም እንዲሰሙ ምናልባት እሷ ልቅረጥሽ ካልኳት ለሱመያ ለማሳመን ምናምን ብላትም የምትፈልግም ላይመስል ይችላል። ብቻ በስልክ ከመምጣቴ በፊት አውርቻታለሁ። ምን ሆነሽ ነው ስላት ምናምን እስር ቤት እንደነበረች ነበር ያወራችኝ እዛ ባሏ እንዳሳሰራት። ስለዚህ በቃ በእኛው ጉዳይ ሊሆን ስለሚችል እስከ መጨረሻው ከኛ ጋር ሆኑና በቃ እሷን ሳገኛት የምቀርጸውን ቪዲዮ ያው ሁላችሁ የምታዩት ይሆናል ማለት ነው። እንደምትለኝ እስከ መጨረሻው ከኛ ጋር ሆኑ። አሁን ካሜራዬን አስጨልብቃለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ስላገኘሁሽ ደስ ብሎኛል። ከስንት ጊዜ በኋላ አግኝቼሻለሁ እና ያው እንደምታውቂው እንደነገርኩሽ በስልክ ትንሽ ጫፍጫፉን ነክቼሻለሁ። አንቺ ከኔ ጋር መገናኘትም ማውራትም አልፈለግሽም አውቃለሁ። በአንተ የተነሳ በባለቤት የተነሳ ነው ትዳሬ የተበተነው ልጄን ማጥቼ መጣሁ ብለሽኛል ከየመን እና እስካሁን ድረስ የተደበቀሽ ነው የት ቆይተሽ ነው አንዳንድ መጠየቅ የፈለኩትን ታውቂያለሽ። እኔም ያው አንቺም በእኔ የተነሳ በሱመያ የተነሳ
በሱመያ የተነሳ አንቺም ከባልሽ ብትፋቺና ልጅሽን ማተሽ ብመጪ ግን ያው እኔም እንዳንቺው ነኝ። ልጆቼን ማጥቻለሁ እስካሁን ድረስ ከሚስቴም ተለያይተናል እና የቆይተሽ ነው ግን እስካሁን እስኪ አንዳንድ ነገር ልጠይቅሽ ፈልጌ ነው እዚህ ገጠር ድረስ የመጣሁት። ስደውልልሽ ያው ማለት ወደ ክፍለ ሀገር ገብቻለሁ፣ ኢትዮጵያ ገብቻለሁ እንደነገርኩሽ ነው። በጥቆማ ነው። በፊት አንቺንም ሱመያንም እኔን የምታውቅ ልጅ ናት እና እሷ እኮ እንደዚህ ኢትዮጵያ ገብታለች ገጠር ከሰው ነው የሰማሁት አለች። አንቺ ለምን ገጠር መጥተሽ ተደብቀሽ ቁጭ አልሽ? እኔማ ሚስትህ ባለቤትህ ሚዲያ ላይ ያን ነገር ካወራች ጀምሮ ባለቤቴ በጣም እያሰቃየኝ ነበር እና አሁን ከገባሁም እዚህ አንተንም ሆነ ማንንም ሰው ማውራት አልፈልግም ነበር። እኔ በአንተ ምክንያት ስንት ነገር እንደተሰቃየው ባለቤቴ በቢላ ቂጤን ወቅቶኝ በአንተ ሰበብ ተሰቃይቼ ስንት ስሮኝ እኔማ ያልሆንኩት ነገር የለም። ግን አሁን ማንንም ሰው ማውራት አልፈልግም ብዬ ነበር። አሁን ራሱ እንዴት እንዳገኘኝ እስኪ አንቺ እንትን በይ። ስምሽ ሳገቢ ሳታለቅሽ ንጋውሪ አታልቅሽ። ከታሰርኩ አመት ሊሞላኝ ስል ነው የወጣሁት ሳይፈረድብኝ እንዲሁ እንደንገት ስወጣ ከዛ በባህር መንገድ ነው የመጣሁት። ለምን አድርጊ ብሎ ነው የሚወጋሽ? እሱ ለምን ይወጋሽ? ባለቤት ያንን ነገር ሚዲያ ላይ ካወራች ጀምሮ እኔ እንደሆንኩ ጠረጠረና በቃ በዛ ምክንያት ሁልጊዜ ያሰቃየኛል። እንደውም መድኃኒት ጠጥቼውላ ራሴን ላጠፋ ነበር። እኔ ተጣጣሻታችሁ ነበር ዘን እኔም ኢትዮጵያ ነበርኩ በሰዓቱ። እዛ እንኳን ብኖር እንደበፊቱ መጥቼ አገዝሽ ነበር። በሰዓቱማ ሚስት ሁልጊዜም ዩቲዩብ ላይ እያወራች አንተ ደግሞ በዛን ሰዓት ኢትዮጵያ ነበርክ ያለሁት እኔም እዛ ነበርኩ። ግን በጣም ስለጠረጠረኝና ልጁን እናስመርምር ሲለኝ ጊዜ እኔም በቃ ልጁ እንዲመረመር አልፈለኩምና እሺ አላልኩት። በዛ ምክንያት በጣም ተሰቃየሁት። ልጁ ለምን እንዲመረመር አልፈለግሽ? ልጁ የእሱ አለመሆኑን አንተ ራሱ ታውቃለህ። ለዛ ነው ያልፈለኩት እንዲመረመር ልጁ እኮ። ሱመያ ራሱ እኮ የምትለው ልጁ ያንተ ነው የምትለኝ። ይሄን እውነታ ራሱ እኔ እንዴት ጨከነች እያልኩ ነበር። ለካስ አንቺ ታስረሽ ነበር። በጣም ነው የማዝነው። ግን ይሄውን ላይ ከስታል ወይ ተደብቀሽ ወይ ባልሽ ደብቆሽ ወይ አንቺ ራስሽ አፍረሽ የተደበቅሽ ምናምን ነበር የመሰለኝ። ገባሽ? ልጁ ያንተ አይደለም ብለሽ ነገርሽ አልተደለሱ። እንዴት ነው የምነግረው? እሱ ይሄን ሚዲያ ላይ የተወራው ወሬ ሰምቶ ራሱ ይሄን የጠረጠረኝ ብነግረውማ ያርደኛል፣ ህይወቴን ራሱ አያስተርፍልኝም፣ ይገለኛል ብዬ ፈራሁት። አልነገርኩትኝም። እሺ የወጋሽ ለምንድን ነው? የወጋኝማ እውነቱን አውጪ እውነቱን ንገሪኝ ብሎ ልጁን እናስመርምር ሲለኝ ጊዜ አልፈልግም፣ አይመረመርም፣ ከፈለክ ገደል ግባ አልኩት። እኔ በዛ ምክንያት ነው በቃ የወጋኝማ። ልጁ ካልተመረመረ ብሎሽ? አዎ ልጁ ካልተመረመረ አይሆንም ብሎ በቃ ሁልጊዜ ቢጨቃጭቀኛል። ቤት ውስጥ ምንም ሰላም የለኝም። ለዛ ነው በዛ ምክንያት ነው የሚደም ተሬስላ በከሲወራንስ አከሚት የሚደም ዱባ እዱ ሱርቴ ምን ያላው እንደሰኔ ባይኔን እኮ በቱሬ እና እሺ አንቺ በቃ ልጁ ኢየሱስ ስላልሆነ ስለምታውቂ ነው አላስመረምርም ያልሽው? አዎ እኔ እሱን ስለማቅ ነው አላስመረምርም ያልኩት። ሱመያም እኮ እኔም እኮ ያው ከሱመያ ጋር የተለያየሁት ሰው መጥቶ አወራላት። ገባሽ? ያው ታሪኩ ተመሳሳይ ስለሆነ ከሱመያ ጋርም የተለያየሁት እኔም ያው እንደምታውቂው አንቺም በሰዓቱ ያው ሳግዝሽ ነበረ። እሱን አይተው ከኔ ጋር እኔ መኪና ውስጥም ስለነበርሽ ብዙ ጊዜ አብረን ሲያው ስለነበረ እና ስትወልጂም ሆስፒታል አብረሽ ነበርኩ የምታስታውሽ ከሆነ በእኔ ስም ነው የኔ ልጅ ነው ብዬ ነው ያዋለድኩሽ አይደለ? ያ ችግር እንዳይፈጠር በሰዓቱ ከባልሽም ጋር ትንሽ ግጭት ነበረ። ይሄን ሁላ አስረድቻቸው ነበር። ዩቲዩብ ላይ ላውጥቼ አውርቻለሁ። ግን እሱ አወቀው። እኔ ግን ይሄ ይፈጠራል ብዬ አስቤ አልነበረም። ጭራሽ እሱ ይጠረጥራል ያውቃልም ብዬ አላሰብኩም። ገባሽ? እና ሱመያም በቃ ሰው ይሄንን እኔ ስረዳሽ የነበረውን ሳግዝሽ የነበረውን በሰዓቱ አንቺ ከባልሽ ጋር ጣልተሽ ነበር። ከኔ ጋር ብቻ ስለምትሄጂ በስም መመሳሰል ብቻ ስም ስለሚመሳሰል ነው ምናምን ብዬ እኔም ስላወራው መሰለኝ ባልሽ ቢጠራጠረው በስም መመሳሰል ብቻ ያው እሱም አንቺ ነሽ ብሎ አውቆብሽ ልጅቷ መጣ ለሱመያ አወራችላት። ማን እንደሆነች ያቺ ልጅ ግን የሀጂ ሚስቱ እንቱን አላውቅም። ያው እሷ ነችም ሲባልም ነበር እኔም ሰምቼ ነበር። ምናልባት ሌላም እንቱን አላውቅም። ሱመያ ደብቃለች፣ ማንነቷን ተናገረችም። ብቻ ሄዳ ሰይድ ወንድ ልጅ አለው ካንቺ የደበቀ ምናምን ብላ ተናገረች። ስላንቺ ወንድ ልጅ አወራች።
እኔ የመን ነበርኩኝ በሰዓቱ ከአዩ ጋር የተፈጠረውን ታውቂያለሽ? ኢትዮጵያ ነበርኩኝ ከአዩ ጋር የተፈጠረውን ታውቂያለሽ? እናንተ እዛው ነበራችሁ። ከዛ ሰርጉ ሲደረግ በዛ ምክንያት መጥቶ ነገሯት። ይሄው አመት ሊሞላው ነው ነገሯት። እሷም ተጠራጥራ የራስ ልጅ ነው እመን አለች። ንገረኝ ስትለኝ ቆይ በስልክ አይሆንም ስመጣ እዛ አስረዳሻለሁ አልኳት። እኔ ላስረዳት የነበረው አንቺና እሷን በአካል አገናኝቼ ልጁ የኔ እንዳልሆነ አንቺ እንድትነግሪያት ነበር የኔ ሐሳቤ። ልጁ የኔ እንዳልሆነ እንድትነግሪያት ነበር የኔ ሐሳቤ። እሷ ግን እኔን ማለት ታገስም አለች፣ አልጠብቅም አለችኝ። ይሄው አመት በሙሉ ልጆቼን ሳላይ ስንከራተት ቆየሁኝ ማለት ነው። ገባሽ? አንቺ ዋናው እንኳን በህይወት ተርፈሽ እንኳን ለሀገርሽ በሰላም በቃሽ። እስር ቤት ምን ያህል ጊዜ አሰሩሽ? እስር ቤትማ 1 አመት ሊሞላኝ ትንሽ ጊዜ ነበር ይቀረኝ። በዛ መሀል ነው የወጣው ፍርድ ቤት እንኳን ሳልደርስ። በሰዓቱ ነው ማለት ነው የግርግር የተፈጠረ ጊዜ? በዛ ሰዓት ነው። ዝም ብሎ አሳሰረ? ለምን ምን አረገች ብሎ በምን መረጃ አሳሰረሽ? ሁሌም እውነታውን ንገሪኝ ብሎ ሁልጊዜም ስለምንጨቃጨቅ ሁልጊዜም ስለምንጣላ ከዛም በዛ ምክንያት አንድ ቀለታ ጫት ቀሞ መርቅኖ ነበር የመጣውና በቢላ ወጋኝ። ከዛም በቢላ ወቅቶኝ እኔ ሆስፒታል ስገባ ከዛ ስወጣ በቃ ከዛ ስትወጣ ታሳስረኛለች ብሎ ስለሚፈራ በቃ በዛ ምክንያት እንዳላሳስረው ብሎ በምንድነው ሲሉት ጊዜ ስትማገጥብኝ አገኘዋት ብሎ ጭራሽ እሱ ማሳሰር ሲገባኝ እሱ እኔን አዙሮ አሳሰረኝ። በዛ ምክንያት በጣም ተሰቃይ ነበር የቆረጠው። ሲጀመር የመለይ ህጋቸው ከበድ የሚለው ነገር ይሄ ነው። አንድ ሴት ልጅ ማገጠችብኝ ሚስቴ ነች ከወንድ ጋር አዩት ካለ ግደላት ነው የሚባለው። እረዳት። ገባሽ? ብትታረድ ራሱ ባሉ አይጠይቅም። አባትየው ራሱ ልጁ ስትማገጥ ካዩ ያርዳታል። ህጋቸው እንደዚህ ነው። ስለዚህ ለነዛ የመኖች በክብራቸው የሚቀመጡ ሴቶች ለዚህ ነው የፈሩት። ስትማገጥ ከተያዘች ስታገባ ድንግልናዋ ከሌለ እንኳን ባልዩ ይመልሳታል። ይሄንን ታሪክ አንቺም ታውቂዋለሽ። እና ባልዩ ይመልሳትና ድንግል ካልሆነች ልጃችሁ ክብሯ የለም ካለ ሚስጥራችን ማንም ሰው እንዳይሰማ ብለው ልጅቷን ያርዷታል። ወንድምየዋ ወይ አባትየው ያርዷታል። እና ህግም አይጠይቃቸውም። ስለዚህ እዛ ባልየውም ሚስትም ሆነች ልጅም ከተማገጠች እንደዚህ ምናምን ብሎ መረጃ ካላቸው እስከ መግደሉላ አለ ማቅጣቢ ነው ካለ ገባሽ? ስለዚህ አሁን እኔም እዚህ ድረስ አንቺን ፈልጌ የመጣሁት እውነቱን ለማውጣት ነው። ለማወቅ ነበር ቢቻል አንቺና እሱ እያራሱ ባገናኝ ደስ ይለኛል። ገባሽ? እሷ በራሷ ትጠይቅሽና በምትፈልገው መንገድ በማሳመን መንገድ አንቺን አሳምናሽ ከኔ ጋር ታርቃ ልጆችን ብታሳይ ነበር ነው ፈልገው እና እሱም ይሄ ህግ ስላለ ነው የወጋሽ ማለት ነው። እኛ ደግሞ ግን ሱመያ እዛ ላይ ስታወራ ያው እኔ ልጆቼን ትዳሬን ለማዳን ብዬ ነበር ጫፍጫፉን የተናገርኩት። ለሷ ምላሽ ሲሰጥ እንደዚህ አይደለም ልጅቷን እኔ ሳግዛት ነበር ከኔ ጋር ስለምትዞር ብቻ ነው እንዴ ተደረገው ብዬ እኔ ባወራሁት ነው ባልሽ የሚጠራጠሩ ይመስለኛል። ወይም ደግሞ ለሱመያ መተው እንደነገሯት ያቺ ሴት ሰላቢ የሆነች ሴት ሴጣን የሆኑ ሰዎች አሉ አይደል? ለሱመያ መታ ባልሽ ከሌላ ሴት ዲቃላ ወንድ ልጅ ወልዷል ብላ እንዳወራችሁ ለባልሽም ከሰይድ ነው የወለደችው ብሎ ነገሩ። ወይም ደግሞ ያ ልጅ ራሱ ገባሽ አይደለ? ያው ታሪኩ የነገርሽኝ ልጅ ራሱ ተናግሮም ሊሆን ይችላል አውቆ በእኛ ስም አድርጎት እሱ እንዳይጠየቅ እና አንቺ ከዛ በኋላ ከሱ ጋር ግን ምንም አይነት ግንኙነት የለሽም አይደለ? ከመጀመሪያ ቀን በኋላ አረ ከዛ ወዲህ እኔ ጭራሽ አግኝቼው አላውቅም እሱን እና ብቻ ያሳዝናል ታሪኩ። ያው ታሪኩ እስኪ አንዳንድ እንትኖች ጠፉብኝ። እንዴት እንደተገናኛችሁና የመጀመሪያው ልጅ እንዴት እንደደፈረሽ ትነግሪኝ ይቻለሽ? እሱን ነገር አታስታውሰኝ። እኔ አሁን እሱን ነገር ማውራት አልፈልግም። በቃ ሌላ ቀን ማወቅ ከፈለክ ሌላ ቀን በሰፊው እነግርሃለሁ። ግን አሁን እሱን ሳወራ እንደውም መድኃኒት ጠጪና ሙጂ ነው የሚለኝ። አልፈልግም እሱን ማውራት። በቃ እሺ ይቅርታ። በቃ አንቺ እሱን እኮ ፈልገሽ እኮ አይደለም፣ ያው አውቃለሁ ፈልገሽ አይደለም የተከሰተውን አውቃለሁ። እና ብቻ እኔም ግን ያው በጣም ነው ማዝነው። ለማንኛውም ስላገኘሽ ደስ ብሎኛል። አንድ ቀን ፍቃደኛ ከሆንሽ ወደ አዳማ ትመጭና ረጅም መንገድ ነው የመጣሁት 200 ኪሎ ሜትር ነው 100 ምናምን ኪሎ ሜትር ይሆናል መሰለኝ። በጣም ረጅም ነው፣ ሩቅ ነው ከአዳማ እዚህ ገጠር ድረስ መምጣቱ እና በጣም ያሳዝናል ታሪክሽ። ያው ምንም ማድረግ አይቻልም እና ለዚህ ነው ማለት ነው የጠፋሽው። አሁን ለሰላም የምትባል እኔ ደግሞ ሰላም የምትባላለች የሱመያ ጓደኛ ታውቂያታለሽ። እሷ ምናልባት እሷ አሲዛሽውን ወይስ ብር ሰታ ደብቃሽውን ብዬ ተጠራጥሬ ነበር። ገባሽ? ከሷ ጋራ ትልቅ ጸብ ራሱ ነበር።
ደብቃሽ ነው ብለን ማለት ነው የደበቀችሽ ነው መሰለን ብር ከፍላሽ ምናምን ነገር ሚስጥሩ እንዳትናገሪ ዝም በይ እንደዛው እኔና ሱመያ እንዳንታረቅ እንደዛ የተደረግሽ ሁላ መስሎኝ ነበር ከነሱ ጋር ስጣላ ስንጨቃጨቅ ስንከራከር ነበር እና ዋናው አንቺ ሰላም መሆንሽ ነው እስር ቤት ብዙ ጊዜ እና ሆስፒታል ብዙ ጊዜ ቆይሽ እንዴ ሆስፒታልማ በጣም ብዙ ጊዜ ነው የቆየሁት እኔ ቤት ከመገባ ብዬ አው እንደውም ቤት ከሱ ጋር ከመገባ ብዬ በቃ እዛ እንደውም ለመቀመጥ ራሱ በጣም ነው እዛም መቀመጥ ራሱ ለምን እንዳያሳስርሽ ለመጥፋት አልሞከርሽም እኔ ያሳስረኛል ብዬ አላሰብኩኝ በዛ ሰዓት እሱ ነው እንጂ ጥፋተኛ ነኝ ብዬ ስለማላስብ በቃ ደግሞ እሱ እንደዚህ ያስባል ብዬ አላሰብኩም ነበር እንጂ ማኔ ያን ሰዓት ራሱ ከሆስፒታል መጥፋት ይችል ነበር እና እሱ ቶሎ አንቺ ሳትወጪ ጠብቆ አሳሰረሽ አዎ ቶሎ ብሎ እኔ ከዛ ሳልወጣ ወደ እስር ቤት ከተተኝ ገቢል ካልፈለገሽ ካላመነሽ ለምን አይፈታሽም ነበር እሱ እኔ ራሱ ብዬው ነበር እንፋታ አልኩት በቃ እኔ እውነቱን ንገሪኝ ነው የሚለኝ እውነቱን ንገሪኝ እስቲ እኔ ምን አይነት እውነት ነው ለሱ የምነግረው ከነገርኩት ደግሞ ይገለኛል በቃ ስለዚህ ዝም ማለት ነበረብኝ እኔ መናገር አልነበረብኝምና ምንም ልነግረው አላሰብኩኝም እኔ እና አሁን ቤት በኩል ከመጣሽ ምን ያህል ጊዜ ሆነሽ ከሰና ወደ አደን ሄድኩኝ በአደን በኩል ነው በጀልባ የመጣሁት ብር እስከ ታገኝሽ ቤተሰብ ጋር ደውዬ ቤተሰብ ከብት ሽጦ ላኩልኝ ከዛም በዛ በኩል መጣሁ እኔ ጋር ነው አልደውልሽ በዛ ሰዓት እስር ቤት ነበርኩኝ ደግሞ በዛ ላይ ያንተን ቁጥርም ጠፍቶብኛል ዩቲዩብ ራሱ ነው ሲጀመር በምንም ገብቼ ማይበት ነገር አጣው በፊት ጊዜ ለቀቃችሁትን ቪዲዮ ነው እንጂ ከዛ በፊት አይቻላቀም ከዛ በኋላ ያለውን አይቻላቀምና ምንም ነገር እጄ ላይ አልነበረም አሁን ራሱ ነው ያስኳት ስልክ እቺና ታይሃ እቺን ራሱ ሰው ነው የሰጠኝ እኔ ስልኬ የለኝም ብር የለኝም ምንም የለኝም በቃ በጣም ችግር ውስጥ ነበርኩኝ ያንቺም ያው በኔ ሚስት ያንቺም ታሪክ በማይመለከተው ትዳርሽ ተበጠበጠ እሷ ሱመያ ባወራችሁ ምክንያት እኔም ግን እዛ ላይ ወጥቼ ያወራሁት ስምሽንም አልጠራውም የልጁንም ስም አልጠራውም ግን ያንቺ ትዳር በትኛለሁ ብዬ አስቤ ሳይሆን አንቺ እንደዚህ ትጎጃለሽ ብዬ አላሰብኩም አስቢ ብትሞቺ ጸጸቱ ከባድ ነበር ያው ቢገልሽ እንኳን አሁን እዚህ በቅርብ ራሱ አንድ ልጅ ከውጭ መጥቶ እዚሁ አዳማ ከውጭ መጥቶ ከለንደን የመጣው ልጅ በቅርብ ነው ልጅቷ ሚስትየው የስንት ወር እርጉዝ ናት አሉ እዛው አርዶ ሊገላታል ግን ተረፈች ለምን ተጠራጥሮ ሄጃለሁ ብሎ ሳይሄድ ቀርቶ ተደብቆ ሲከታተላት በሌላ ነገር አይቷት ምን ይሆን እኔ እንጃ ብቻ እንደዛ ገድላ አንዳንድ ወንዶች በቃ አለ አይደል ያቺ ሴት ልጅ ምንም አይነት ጥፋት ብታጠፋ በትማገጥ እንኳን ከባዱ ነገር ማገጥ ነው ከባዱ ከባሏ ጋር ያለሽ ከሌላ ወንድ ጋር መሄድ ነው አይደል እሱን እንኳን ብታደርግ አንዳንድ ሰው በጥርጣሬ ሰይጣኑ ብቻ ሳያረጋግጥ በጥርጣሬ ብቻ ሰው ለመግደል ይሮጣል ለመዋገጥ ሰው ለመግደል ቢያይ እንኳን መጠራጠር አይደለም የእውነት እንኳን ቢያይ እየማገጥሽ ቢያይሽ በቃ አለ አይደል መፍታት በቃ ሴት ሞልቷል የሰው ነብስ ማጥፋት ያስፈልግም ብዙ ሰው ለምን ትግስት እንደማይኖረው ብቻ እንጃው በሰዓቱ ሰይጣን ነው ስለሚያናድነው ሰይጣን ይገፋፋል ያው ሰው ትግስት አይኖረውም አስተክፍርላ ብሎ ዘወር ማለትና ታግሶ አስቦበት መወሰን አይችልም በሰዓቱ እንደንዴቱ ጭንቅላቱ እንደመራው ብቻ ነው የሚሄደው እና አንቺም አልሐምዱሊላህ እንኳን ተረፍሽልሽ ነው አይዞሽ በቃ አካውን በኋላ ነው ያለውልሽ ከጎንሽ ነኝ በኔ ምክንያት ነው ያንቺ ትዳር የተበተነው በኔ ምክንያት የተወጋሽው ሱመያም ስለተወራላት ተጠራጥራ ባታወራ እሱ እንደዚህ ያደርግሽም በጩቤ ማይወጋሽም ነበር ልጅንም አጥተሽን ተናቲም ነበር ግን ያው አንቺ መጀመሪያ ላይ ጠፍቷል ወደዛ እንመለስም ፈልገሽው አይደለም የተፈጠረው ነገር እኔ ማቃለሁ አሁን ለነግሪ ፍቃደኛ ስላልሆንሽ አንድ ቀን ትነግሪኛለሽ ብዬ አስባለሁ በቃ ወደ አዳማ ተመጪና የቸገረሽ ነገር ካለ ስራ የምትፈልጊ ከሆነ ሌላ ማራ ዱባይም ሳውዲ መሄድ የምትፈልጊ ከሆነ እኔ ከፍልልሻለሁ እሺ በእኔ ምክንያት እንደዚህ ሆንሽው እኔ አደርግልሻለሁ የምትፈልጊውን እና አንድ ቀን አንቺ አንድ ነገር ብቻ እንድትተባበሪ ነው ፈልገው አንቺ የምትፈልጊውን እኔ አደርግልሻለሁ ውጪ መሄድ ከፈለግሽ የፈለግሽው መሄድ የምትፈልጊበት ሀገር እኔ እሸኝሻለሁ ዱባይም ሆነ ሳውዲም ሆነ ኩዌት ኳተርም ሆነ ሌላም ሀገር የምትፈልጊ ከሆነ እኔ ጨርሼ ልክሻለሁ በህጋዊ መንገድ ማለት ነው አንቺ ብቻ አንድ ነገር ብቻ ከልጆቼ ጋር እንድገናኝ ማድረግ ምንጭ አንቺ ብቻ ነሽ
እኔና ሱመያ የተለያየንበት ልጆቹን አላሳይም ያለችኝ ምክንያት በእኔ ላይ እያለ ከሌላ ሲጋ ማቅጠድ ይቃል ወልዳል ካንቺ እንደወለድኩ ነው የምታውቀው። እሷ በምትፈልገው መንገድ እኔና አንቺ ተገናኝተን ለሱመያ መልእክት ቪዲዮም ሰርተን ቢሆን የሆነ ነገር ማድረግም ቢሆን ለሱመያ ብቻ መልእክት በባሌም በቦሌም ብለን የኔ ልጅ እንዳልሆነ ብቻ አስረድተሽ እሷን አሳምነሻት ልጁ የሚመርመር ካለች ልጅ ሴት ነው ያለው ስለ ልጅ ሳልጠይቅሽ ልጁን ማዛው ነው ትቼ የመጣሁት እኔ አባትየው ጋር የኔ ልጅ አይደለም እስካል ድረስ ለምን ያዘው? እኔ እንጃ ብቻ ይጠረጥራል እንጂ እኮ መቼም ልጅ ላይ እኔን እንዳረገኝ ልጁን እንደዛ ያረጋል ብዬ አላስብም። እና በቃ እንደዛው ትቼው መጣሁ። እኔ በዛን ሰዓት እኔ የራሴን ህይወት ብቻ ማጥረፍ ነበር የፈለኩት። እና በቃ አይዞሽና ፍቃደኛ ከሆንሽ አንድ ቀን ቪዲዮ አብረን ሰርተን ለሱመያ መልእክት አስቀምጠን መጠየቅ የምትፈልገውን አንቺን በአካል ማግኘት ከፈለገች ከሷ ጋር እንድትገናኙ እና ተገናኝታችሁ እንድታሳምኝልኝ እፈልጋለሁ። እንዴት ነው እኔ ከዛች ከሸይጣን ጋር መገናኘው? በሷ ምክንያት እኮ ነው ይሄን ሁሉ ነገር የደረስኩት። እኔ እዛው የመን ያለው ታውቃለች። እንደዚህ ከጠረጠረች መታኔና ጠይቀኝም ሚዲያ ላይ ወጣ ሌላ ያልሆነ ነገር ከምታወራ እኮ እኔን መታ 3 ደቂቃ ብጠይቀኝ በፈለገችው መንገድ አስረዳት ነበረ። እንዴት ነው አሁን እኔ እሷን አግኝቻት እንደውም ሳገኛት ለበቀል ነው እንጂ እኔ እሷን ለማውራት አልፈልግም ከዚህ በኋላ። አሁን እኮ ያንቺም የኔም ትዳር ተበትኗል አውቃለሁ። እሷን ጥፋት ሰርታለች። በአካል አንቺን መታ ማጣራት ትችል ነበር። ዩቲዩብ ላይ ከምትወጣው የሰማችሁ ኖሪ ተጠራጥራ እሷን ባሌ ነው በሚለው ነው። አንዳንድ ሰው የሰው እርቃን የሰው ራቁት ቪዲዮ ይለቃል እኮ ሰው ለማዋረድ። እሷ ግን የሰማችሁ ሚስጥር ነው አውጣለሁ ያለችው። እና አንቺም ውስጥሽ እንደዚህ እንዳይሆን አንዴ በቃ ያንቺ ትዳር አንዴ ተበትኗል አይደለ? የኔም ተበትኖ እንዳይቀር ቢያንስ እሺ ልጆችን እንኳን እንዳያቸው ለዛ ብለሽ እንድትተባበር ይፈልጋል። በጭራሽ እኔ ከዛች ከሸይጣን ጋር ምንም ነገር ማውራት አልፈልግም። እንደውም እዛ የመን ትሂድና ባሌ ጋር ሄዳ ልጁን ታስመርምረው ከፈለጋት እንጂ እኔ እሷን አግኝቻት አላወራትም። እንደውም እሷ ስሬ ቆማ በጩቤ የወጋች ነው የሚመስለኝ። እኔ እሷን ሳስታውሳ በጣም ነው የምናደደው። ሰዋን ራሱ መስማት አልፈልግም እኔ። እሺ ለኔ ብለሽ ልጆቼ እንዳገኛቸው ልጆቼ እንዳያቸው ለኔ ብለሽ አታርጊልኝ? እንኳን እሷን በአካል ላያተውና ዩቲዩብ ላይ ራሱ ሳያት በጣም ነው ደም የሚፈላው። ያስኩት ነገር ሁሉ ሰባብሪ ነው የሚለኝ። በጭራሽ ሳይድ እሷ ከፈለገች ሄዳዛ ያለው ነገር አጣርታ ልጆችን አንተ እንደዛ ካገኘህ አገኝ እንጂ እኔ እሷን አግኝቼ እንደዚህ አስረድቻት ምናምን እንደዛ ሳይሆንም እሷን አላገኛትም አልፈልጋትም ጭራሽ። አመነች ተመን እንጂ እኔ እሷን አግኝቼ ምንም ማውራት ነገር የለኝም። እንኳን በአካል ተውና እኔ እሷ ሚዲያ ላይ ራሱ ማየት አልፈልግም። እሺ በቃ እንትን እናድርገ በቃሽ። ሰሞኑን አንድ ቀን ብቅ በይና አዳማ እናውራሽ። በቃ የምትፈልጊው ነገር አንዳንድ ስልክ ምናምን ገዛልሻለሁ። የምትፈልጊው ምን ትያለሽ? አዳማማ እመጣለሁ። እኔ ራሱ እያሰብኩ ነበር እንኳን አንተ እዚህ ፈልገኸኝ ከመጣህማ ደስ ነው የሚለኝ። በቃ ስራ ምናምን ፈልግልኝ። እኔ እዛ መግባት ነው ፈልገው። በቃ እኔ ስራ ይሻለው እዛ ትፈልጊያለሽ? ስራ ፈልግልሻለሁ። ሰሞኑን ብቅ ትይና ተገናኝተን እንትን እናወራለን። እሺ እመጣለሁ።